እግዚአብሔር በልጁ በኢየሱስ ክርስቶስ ደህንነትን ሰጥቶናል። ደህንነት ያለ ጸጋ የለም። ጸጋው በእውነት አድኗቸዋል ነው የሚለው የእግዚአብሔር ቃል። አዎ እንደ ዳኑ ሰዎች ደህንነትን እንዳገኙ ሰዎች የእግዚአብሔር ልጆች እንደመሆናችን የክርስቶስ ኢየሱስ ፈለግ እንከተላለን፣ በጽድቅ መንገድ እንሄዳለን። ሕግን በመጠበቅ ለደህንነት የሚያበቃን ጽድቅ ሊኖረን አይችልም። ጽድቃችን ኢየሱስ ክርስቶስ ነው። ከዳን በኋላ ግን በኃጢአት ሕይወት እንድንኖር እግዚአብሔር ፈቃዱ አይደለም። ለምን? አባታችን እኔ ቅዱስ ነኝና እናንተም በኑሯችሁ ቅዱሳን ሁኑ ብሎናል። ስለዚህ የጽድቅ ሕይወት ሊያኖረን የሚችለው ደግሞ የተቀበልነው ጸጋ ነው። መጽሐፍ ቅዱስ የያዛችሁ ገላትያ ምዕራፍ 4 እንሄድና ከዛ የተወሰነ ክፍል አንብበን በዛ ላይ እግዚአብሔር እንደረዳን እንነጋገራለን። የገላትያ መጽሐፍ ስናጠና እንግዲህ ትንሽ ሰንበትበት ብለናል፣ ማጥናት ከጀመርን ማለቴ ነው። አሁን ምዕራፍ 4 ላይ ደርሰናል። ዛሬ ከቁጥር 12 ጀምሮ ያለውን በጌታ ስም ከቁጥር 11 ጀምሮ ያለውን በጌታ ስም አነብና በእነዚህ ሐሳቦች ላይ እንነጋገራለን። የጌታ ቃል እንደዚህ ይላል። ምናልባት በከንቱ ስለናንተ ደክሜያለሁ ብዬ እፈራላችኋለሁ። ወንድሞች ሆይ እኔ ደግሞ እንደናንተ ሆኛለሁና እንደኔ ሁኑ ብዬ እለምናችኋለሁ። አንዳችም አልበደላችሁኝም። በመጀመሪያ ወንጌልን በሰበኩላችሁ ጊዜ ከሥጋ ድካም የተነሳ እንደነበረ ታውቃላችሁ። በሥጋዬም ፈተና የሆነብኝ ነገር አልናቃችሁትምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ። እንግዲህ ደስ ማሰኘታችሁ ወዴት አለ? ቢቻልስ ዓይናችሁን አውጥታችሁ በሰጣችሁኝ ብዬ እመሰክርላችኋለሁ። እንኪያስ እውነትን ስለነገርኳችሁ ጠላት ሆንሁባችሁን? በብርቱ ይፈልጓችኋል፣ ለመልካም አይደለም። ነገር ግን በብርቱ ትፈልጓቸው ዘንድ በውጪ ሊያስቀሯችሁ ይወዳሉ። ነገር ግን ከእናንተ ዘንድ በምኖርበት ጊዜ ብቻ ሳይሆን ሁልጊዜ በመልካም ነገር ተፈላጊ ብትሆኑ መልካም ነው። ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል። ስለ እናንተ አመነታለሁ። አሁን በእናንተ ዘንድ ሆኜ ድምፄን ልለውጥ በወደድኩ ይላል። እግዚአብሔርን እጅግ አድርገን እናመሰግናለን። ባለፈው ሳምንት ትዝላችሁ እንደሆነ ከቁጥር 1 እስከ 10 ያለውን አብረን አይተን ነበር። በዛ ክፍል ላይ ሐዋርያው ጳውሎስ ሊናገር የተናገረው ምንድነው? ዋናው ሐሳብ ጨመቅ አድርገን ስናየው እናንተ ከሞግዚት በታች አይደላችሁም አሁን፣ ነገር ግን ክርስቶስ የተስፋው ዘር ክርስቶስ ስለመጣ አሁን እናንተ ከሞግዚት ስር ወጣችሁ በባሮች ስር ከመጠበቅ ወጣችሁ ወዴት መጣችኋል? ወደ ልጅነት መብት መጣችኋል። ልጆች ሆናችኋል። የተስፋው ወራሾች ሆናችኋል ብሎ እግዚአብሔር በቃሉ እውነት እንደተናገረ፣ ስለዚህ እንደ ልጆች አክት ማድረግ አለባችሁ። አሁን አባት ብለን የምንጮህንበትን የልጅነትን መንፈስ እግዚአብሔር በውስጣችን በመንፈስ ቅዱስ አማካይነት ስላፈሰሰ አሁን ማድረግ ያለባችሁ እንደ ልጆች አክት ማድረግ ነው። እንደ ወራሾች አክት ማድረግ ነው። የእግዚአብሔር ሪሶርስ ሁሉ የናንተ ነው። የእግዚአብሔር ሀብት ሁሉ የናንተ ነው። ስለዚህ የእምነት እጃችሁን ዘርግታችሁ ከዛ ሪሶርስ በመሞላት በድል ሕይወት ለመመላለስ ራሳችሁን ለእግዚአብሔር ማቅረብ አለባችሁ እያለ እንደተናገራቸው፣ ነገር ግን እንደገና ወደ ተራ ነገር ወደ ቁጥር 10 ላይ ምንድናችኋል? ወደ መጀመሪያ ነገር ይለዋል። ወደ መጀመሪያ ደካማና ወደሚናቅም ወደ መጀመሪያው ትምህርት እንዴት ትመለሳላችሁ?
ያ አይሆንም፣ ለልጆች የሚሆን አይደለም፣ እሱ የልጅነት መብት የተቀበሉት የሚሆን አይደለም ብሎ እንደመከራቸው አይተናል። ዛሬ ደግሞ ምን ይላቸዋል በዚህ ክፍል ላይ ማለት ነው? ወደ ኋላ በማፈግፈጋቸው እንዳዘነ ይገልጽላቸዋል። በመጀመሪያው ሐሳብ ላይ እንደገና ባሪያዎች ሆናችሁ ዳግመኛ ለዛ ልትገዙ ትወዳላችሁን? ቀንና ወርን ዘመንን ዓመታትንም በጥንቃቄ ትጠብቃላችሁ? ምናልባት በከንቱ ለእናንተ ደክሜያለሁ ብዬ እፈራላችኋለሁ ብሎ ይላቸዋል። እንግዲህ እንደተነጋገርነው የገላትያ ሰዎች ትልቁ ችግራቸው ምንድነው? ጳውሎስ ያንን መልእክት የጻፈበት ዋናው ትልቁ ምክንያት ምንድነው? የእነዚህ ጁዳይዘርስ የሚባሉ ወይ ደግሞ የአይሁድ አክራሪዎች መጥተው የሙሴን ሕግ ካልጠበቃችሁ አትድኑም የሚለውን ትምህርት ስላስተማሩና በጸጋ ብቻ መዳን አይቻልም የሚለውን ሐሳብ ስለበረዙ ነው። ወይ ደግሞ በዛ ሐሳብ ስለበረዟቸው ነው ጳውሎስ እንደገና ሊያስተካክላቸው እየሞከረ ያለው ማለት ነው። ስለዚህ እንደገና ወደ ወግ አጥባቂነት የምትመለሱ ከሆነ ይላቸዋል ቁጥር 11 ላይ ቤተ ክርስቲያንን ለመገንባት የደከምኩት ይህንን ቤተ ክርስቲያን ለመገንባት የደከምኩት ጥረት ከንቱ ሊሆን ነው። ምክንያቱም እሰጋለሁ ይላል። በከንቱ ለእናንተ ደክሜያለሁ ብዬ እፈራለሁ። ወደዛ ወደ ወግ አጥባቂነት እንደገና ሕግን ወደ መጠበቅ ወራትን፣ ዓመታትን ወይ ደግሞ የወር መባቻን እንደዚህ አይነት በዓላትን ወደ ማክበር የምትመለሱና በዛ እንድናለን፣ በዛ በእግዚአብሔር ፊት ሞገስ እናገኛለን የሚል አስተሳሰብ በውስጣችሁ የሚያድር ከሆነ ከጸጋ ወድቃቸዋል። ስለዚህ በከንቱ ደክሜያለሁ ብዬ እፈራለሁ ይላቸዋል። እግዚአብሔር የተመሰገነ ይሁን። በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 5 ላይ ጳውሎስ አንድ ሐሳብ ይናገራል። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗችሁ ድካማችን ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩኝ ይላል። ጳውሎስ ሰብኮ መሄድ ብቻ ሳይሆን ላገለገላቸው ምእመናን በእምነት ላይ ባስተማራቸው እውነት ላይ ጸንተው መቆምና ወደ ፍሬ ወደ ማፍራት መድረስ ሁልጊዜ ይከታተላል፣ ጥንቃቄም ደግሞ ያደርጋል። በዚህም ስፍራ ላይ የምናየው ምንድነው? ለተሰሎንቄ ሰዎችም ተመሳሳይ ነገር ሲላቸው ነው የምናየው። እንግዲህ ስለነሱ ሪፖርት ባልደረሰው ጊዜ ስለ ተሰሎንቄ ምእመናን ማለት ነው እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ይላል። እንዴት እንደተጨነቀ ተመልከቱ። ለተሰሎንቄ ምእመናን ምን ላይ ደርሰዋል? ምናልባት ፈታኝ መጥቶ ፈትኗቸው ድካማችን ከንቱ ሆኗል ብዬ እምነታችሁን ለማወቅ በፍጥነት ሌላ መልእክተኛ ላኩ ይላል። ያሉበትን ሁኔታ እንዲያውቅና እንዲያበረታታቸው መልእክተኛ እንደላከላቸው ለተሰሎንቄ ሰዎችም ይናገራል። ለገላትያ ምእመናን ይሄንን ነው የሚለው። እንግዲህ እውነተኛ አገልጋዮች እንደዚህ ናቸው። ለመንጋቸው ልብ ያላቸው፣ የመንጋቸው ነገር የሚያሳስባቸው፣ አያችሁ፣ የመንጋቸው ነገር ዕለት ዕለት በእግዚአብሔር ፊት እንዲተጉ የሚያደርጋቸው። እነዚህን መልእክቶች በምታነቡበት ጊዜ ጳውሎስ እየተከታተለ ስለነሱ የግል ጸሎት ጸልያል። አሁን በኤፌሶን ምዕራፍ 1 ላይ ሲታዩ ስለ መንፈሳዊ እድገታቸው ጸልያል። እግዚአብሔርን ለማወቅ እንዲችሉ የልባቸው አይኖች እንዲበሩ ለነሱ በግል እንደገና ስለ መንፈሳዊ እድገታቸው ሲጸልይ እናያለን። እግዚአብሔር የተመሰገነ ይሁን። ዛሬም ይህ ልብ ያስፈልገናል ማለት ነው። በቁጥር 12 ላይ ወንድሞች ሆይ እኔ ደግሞ እንደናንተ ደክሜያለሁ እንደናንተ ሆኛለሁና እንደኔ ሁኑ ብዬ እለምናችኋለሁ ብሎ ይናገራል። ምን ማለቱ ነው ጳውሎስ እንደዚህ ሲል? እኔ ደግሞ እንደናንተ ሆኛለሁና እንደኔ ሁኑ ብዬ እለምናችኋለሁ ይላቸዋል። ጳውሎስ ቀደም ብሎ ጌታን ከማግኘቱ በፊት ምን አስተሳሰብ ነበረው? ወይ ደግሞ በምን እምነት ነበር የሚመራው? በሕግ የመዳንን እምነት ወይ ደግሞ ሕግን በጥንቃቄ በመጠበቅ እግዚአብሔር ፊት ጽድቅን የማግኘት ትኩረት ነበረው። የራሱን ጽድቅ የሚተማመን ሰው ነበር። ሕግን በመፈጸም የሚያገኘውን በራሱ ጽድቅ የሚኮራ ፈሪሳዊ ነበር። ፊልጵስዩስ ምዕራፍ 3 ቁጥር 4 እስከ 6 ስትመለከቱ
እንደዚህ ይላል ስለዛ ህይወቱ ጳውሎስ ስለዛኛው ህይወቱ ሲናገር ምዕራፍ 3 ቁጥር 4 እስከ 6 እንደዚህ ብሎ ይናገራል። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የምታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በስምንተኛ ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁኝ ቤተክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። አያችሁ፣ ይዘረዝራል። ስለ ስራው ስለ ትምክህቱ ይዘረዝራል። ለሱ የመዳኛው መንገድና እግዚአብሔር ያቀበለኛል ብሎ የሚያስብበት መንገድ በእነዚህ መስፈርቶቹ ነው። ስለዚህ እንደናንተ ነበርኩ ይላል። እግዚአብሔር የተመሰገነ ይሁን። ግን ሆና ጌታን ካገኘ በኋላ ምን ሆነ? ጳውሎስ ወደ ዝቅ ብላችሁ ስታነቡ ቁጥር 7 ላይ ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬአለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስን አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። እንደ ጉድፍ እቆጥራለሁ። ያን ትምክህቱ የነበረውን ነገር አሁን ከንቱ እንደሆነ ሲገነዘብና ያ እንደማይጠቅመው ሲረዳ ሲያስተውል ታውታላችሁ። ስለዚህ ለሱ ትምክህቱ አሁን ማን ነው? ክርስቶስ ብቻ ነው። ክርስቶስና በክርስቶስ የተገኘው ያ የደህንነት ህይወት የመዳን ህይወት ጸጋ እግዚአብሔር የተመሰገነው የልጅነት መብት ያ ነው ለሱ አሁን ትምክህቱ። ስለዚህ መመኪያው ክርስቶስ ብቻ ነው። መዳን በእግዚአብሔር ጸጋ እንደሆነ በደንብ ጠንቅቆ ገብቶታል። እግዚአብሔር የተመሰገነው። ነገር ግን ወደ ኢየሱስ በመጣ ጊዜ ያንን አደረገ። ስለዚህ ምን ሁኑ አላቸው? እኔም እንደናንተ ነበርኩ፣ አሁን እንደምታስቡት ነበርኩ። ነገር ግን አሁን እንደሆንኩኝ ብትሆኑ ይሻላል፣ እናንተም እንደኔ ሁኑ እያላቸው ነው። ኦኬ፣ አስተውሉ። ያንንማ እኔም አይቼዋለሁ። ያ ማዋጣ ነው። ያ ቢሆን ኖሮ የሚያዋጣ ቢሆን ኖሮ ክርስቶስ መምጣት ባላስፈለገም ነበር ይላቸዋል። እግዚአብሔር የተመሰገነ ይሁን። እንግዲህ ወደ ቁጥር ዝቅ ብለን ስንመለከት ቁጥር 12 ላይ እንደገና በመጀመሪያ አልበደላችሁኝ አንዳችም አልበደላችሁኝም ይላቸዋል። አንዳችም አልበደላችሁኝም ብሎ ይናገራቸዋል። ለምንድን ነው እንደዚህ ያለው? እርሱ ወንጌልን ለመስበክ ለመጀመሪያ ወደ ገላትያ በመጣ ጊዜ አይሁዶች ቢያሳድዱትም የገላትያ ምእመናን ግን ምንም ጉዳት አላደረሱበትም። ነገር ግን ለእርሱ ወንጌል ማለት እሱ ወንጌልን በሰበከ ጊዜ በጋለ ስሜት እና በጋለ ፍቅር ተቀበሉት። የሐዋርያት ሥራ ምዕራፍ 13 ከቁጥር 42 እስከ 50 እንዲሁም ምዕራፍ 14 ቁጥር 19 ብንመለከት በገላትያ ጥሩ አገልግሎት እንደነበረው ይነግራቸዋል፣ ወይ ደግሞ መጽሐፍ ቅዱስ ይነግረናል። ስለዚህ በጥሩ መንፈስ እንደተቀበሉት ያስታውሳቸዋል ማለት ነው። ኦኬ፣ ያስታውሳቸዋል ማለት አንዳችም አልበደላችሁኝም። በመጀመሪያ ወንጌልን በሰበክሁላችሁ ጊዜ ከስጋ ድካም የተነሳ እንደነበረ ታውቃላችሁ። በስጋዬ ፈተና የሆነብኝ ነገር አልናቃችሁትም፣ አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላቸዋል። ስለዚህ አልበደላችሁኝም። ያሳደዱኝ አይሁዶች አሉ፣ ግን እናንተ እንደ እግዚአብሔር መልአክ ነው የተቀበላችሁ፣ እንደ ክርስቶስ ኢየሱስ ነው የተቀበላችሁኝ፣ በደል አላደረሳችሁብኝም ይላቸዋል። ግን ታዲያ አሁን ምን ሆናችሁ? አሁንስ ምን ነካችሁ ይላቸዋል። ያኔ እንደዛ ነው። መጀመሪያ ወንጌል ሲሰብክላችሁ በዛ ስፒሪት ነበር፣ በዛ መንፈስ ነበር የተቀበላችሁኝ። what happened now? ያሁኑ ሪጀክሽን ከየት መጣ እያላቸው ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም አንዳንዶች ጳውሎስን እንደ ጠላት እስከሚያዩ ድረስ ደርሰው ነበር። ለምን? በነዛ የወግ አጥባቂ አይሁዶች ትምህርት ስለተወሰዱ፣ በነዛ ስለተታለሉ፣ ጳውሎስ ያንን ስለተቃወመ በዛ ምክንያት ጳውሎስን ወደ መቃረን መጥተው ነበረ። ኦኬ፣
ጳውሎስ ግን እዚህ ላይ ምን ላቸዋል? ይህንን በተለይ ቁጥር 13 ላይ ያለውን ሐሳብ ወንጌልን በሰበኩ ጊዜ ከስጋ ድካም የተነሳ የሚለውን ይህ የገላትያ ምንድን ባለው ቴሬን የመሬቱ አቀማመጥ መጀመሪያ የገቡበት አካባቢ ይሄ ቆላማ እንደሚባለው እንደ ሀገራችን ለምሳሌ እንደ አፋር እንደዚህ አይነት እንግዲህ እንደዛ አይነት ነበርና አንዳንዶች መጽሐፍ ቅዱስ አስተማሪዎች ወባ ነው ይላሉ። የወባ በሽታ ይዟቸው ሊሆን ይችላል ወይ ደግሞ በወባ እንትን ህመም ታመው ሊሆን ይችላል ይላሉ። አንዳንዶቹ ደግሞ የአይን ህመም ሊሆን ይችላል ይላሉ። የአይን ህመም አጋጥሞት ሊሆን ይችላል ይላሉ። የተለያየ ሐሳብ ይሰጣሉ። ያም ሆነ ይህ ጳውሎስ በዛ አይነት ድካምና በዛ አይነት ህመም ውስጥ ቢሆን ወይ ደግሞ በዛ አይነት ሁኔታ ውስጥም ቢሆን እነዚህ ሰዎች ግን ከስጋ ድካም የሚለውን ቃል በመያዝ ነው እንግዲህ አልተጸየፋችሁትም ደግሞ አልናቃችሁትም ብሎ ይናገራቸዋል ማለት ነው። እንክብካቤ እንዳደረጉለት እንደ እግዚአብሔር መልአክ እንደተቀበሉት ይናገራል። እንግዲህ ያ ደስ ማሰኘታችሁ አሁን ወዴት አለ? በተለይ ይሄን ቢቻል አይናችሁን አውጥታችሁን በሰጣችሁኝ የሚለው አነጋገር አንዳንዶቹ ዝም ብሎ ኤክስፕሬሽን ነው ያ ደግሞ የአነጋገር ዘይቤ ነው ይላሉና ምን ለማለት ፈልጎ ነው? ብዙ መስዋዕት መክፈል የምትችሉትን መስዋዕት ልትከፍሉ ገባችሁ ነበረ የሚል አባባል መጠቀሙ ነው ይላሉ። እና ስለዚህ በዛ ፍቅር አንፃር በዛን ጊዜ ከነበረው ፍቅር አንፃር ማለት ነው። አሁን ግን አልሆነምና ለምንድን ነው ይህ ሙዳችሁ የተቀየረው? አቀራረባችሁ የተቀየረው? አመለካከታችሁ የተቀየረው? ይላቸዋል። ጳውሎስ ጠንከር ያሉ ንግግሮችን ተናግሯቸዋል እዚህ በመልእክቱ ላይ። አሁን በዚህኛው ክፍል ላይ ግን ምን እያላቸው ነው? በፍቅር እየቀረባ የፍቅር ቃል እየተጠቀመ ነው ያለው። ኦኬ መጀመሪያ ላይ እናንተ ሞኞች የገላትያ ሰዎች ማናዚ ማደረገባችሁ እያለ ጠንከር ያለ ቃል እየተናገራቸው ነበር። አሁን እዚህ ጋር ግን ሲመጣ ግን ስላላ ቀደም ብሎ ለሱ ስለነበራቸው ፍቅር ለሱ ስለነበራቸው አቀባበል እያነሳ በሱና በነሱ መካከል የነበረውን ግንኙነት እያስታወሳቸው የነበረውን ምንድነው ባለው የነበረውን ወንድማማችነት ወይም ደግሞ የነበረውን ግንኙነት እያስታወሳቸው ነው ያለው። እንግዲህ የእግዚአብሔር ሰዎች አስተዋዮች ናቸው። ዛሬም ያለን እግዚአብሔር ሰዎች አስተዋዮች ልንሆን ይገባናል። መጽሐፍ ቅዱስም ሲናገር እውነትን በፍቅር ይላል። አያችሁ ሁልጊዜ ኮንደምኔሽን ሳይሆን ሁልጊዜ መኮነን ብቻ ሳይሆን እውነትን ግን ገልጸን ያ እውነት ግን በፍቅር ሲቀርብ ነው ፍሬ የሚያፈራው። እግዚአብሔር የተመሰገነ ይሁን። እውነት ሁልጊዜ በፍቅር ሲቀርብ ጥሩ ነው። ኢቨን ልጆቻችንም ቢሆን ጥፋታቸውን ነግረን ግን ፍቅር ልናሳያቸው ይገባል አይደል እንዴ? ሁልጊዜ ዱላ ብቻ ሁልጊዜ ምንድነው መገሰጽ ብቻ ሁልጊዜ ስድብ ብቻ ከሆነ ልጆቹም ወደ አመፀኝነት ይሄዳሉ እንጂ አይቀየሩም አይደል? ነገር ግን ጥፋትን ጥፋት ብለን ነገር ግን ፍቅር ደግሞ ልናሳያቸው ይገባል። ቤተክርስቲያንም እንደዛ ነው። ምእመናንም እንደዚህ ናቸው። እና ጳውሎስ እዚህ ላይ ስትመለከቱ በደንብ አድርጎ የእግዚአብሔር እውነት ነግሯቸዋል። የያዙት መንገድ የውድቀት እንጂ የእድገት እንዳልሆነ ያሳይቷቸዋል። ለምን ጸጋን ክደው ከእምነት ወጥተው በሕግ ለመኖር መፈለግ ውድቀት እንጂ መንፈሳዊ እድገት እንዳልሆነ አስተረድቷቸዋል። አሁን ግን ልባቸውን ትንሽ መለስ ያደረገ ከሱ ጋር ስለነበራቸው ህብረት ደግሞ ያሳያቸዋል። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ በገላትያ ምዕራፍ 4 ቁጥር 11 ላይ ደግሞ እንደ እግዚአብሔር መልእክተኛ ተቀበላችሁኝ እና የገላትያ ምእመናን ቢታመም እንኳ በጥሩ ሁኔታ እንደተቀበሉትና ተቀባይነት ለማግኘት በህመሙ ምክንያት ችግር እንዳልነበረበት እንዳውም እንደ ጌታ ኢየሱስ ክርስቶስ በማቴዎስ ላይ እንዳለ ማቴዎስ 18 ላይ እንዳለው እናንተን የሚቀበል እኔን ይቀበላል እንዳለው በዛ መንፈስ በዛ እምነት በዛ አስተሳሰብ እንደተቀበሉት ይነግራቸዋል። ስለዚህ ደስ ማሰኘታችሁ ወዴት አለ ይላቸዋል። ጥያቄ ጠይቃቸዋል። ቀጥሎ 15 ላይ
እንግዲህ ደስ ማሰኘታችሁ ወዴት አለ? ያኔ የነበረው ደስታችሁ፣ ያኔ የነበረው እርካታችሁ፣ ያኔ የነበረው ሳቲስፋክሽን የት አለ ይላቸዋል። የገላትያ ሰዎች በጳውሎስ የወንጌል ስብከት ደስ ተሰኝተው እንደነበረ ወይም ረክተው እንደነበረ ይጠቁማል። ይህንን የሐዋርያት ሥራ 13:48 ላይ እናገኛለን። አሁን ግን ለምን እርሱን ያ እርካታቸው እንዴት እንደጠፋባቸው ያ በወንጌል በሐዋርያት በጳውሎስ ወንጌል ስብከት ያገኙት የደህንነት ጸጋ የሰጣቸው እርካታ እንዴት እንደጠፋ ለምን ጠፋባችሁ እና እንደገና ሌላ ነገር ፍለጋ ለምን ሄዳችሁ እያለ ይነግራቸዋል ማለት ነው። እና በጣም በዚህ ሁኔታ ይገረማል። ለዚህ ነው በዚህ አነጋገሩ ላይ ማለት ነው እንኪያስ እውነቱን ስለነገርኳችሁ ነው መጀመሪያ አሁን አይናችሁን አውጥታችሁ በሰጣችሁኝ ብዬ እመሰክርላችኋለሁ የሚለው ለዚህ ነው። እንዲያውም ያንን ስታስታውሱ ያ የነበረውን በክርስቶስ ያገኛችሁትን ጸጋ በክርስቶስ ያገኛችሁትን የመዳን በረከት ስታስታውሱ ያንን እርካታ ስታስታውሱ እንዳውም ከዚህ የበለጠ ሳክሪፋይስ መስዋዕት መክፈል የሚገባችሁ ነበረ ብሎ ያስታውሳቸዋል ማለት ነው። እግዚአብሔር የተመሰገነ ይሁን። ጳውሎስ ይሄንን ሐሳቡን በደንብ እያሰፋ ይሄድና አንድ ነገር ግን ይነግራቸዋል። ቁጥር 16 ላይ እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን ብሎ ይናገራቸዋል። እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? ያችሁ እውነትን መናገር ጠላትነት አይደለም። እውነትን መናገር የፍቅር ምልክት ነው። ስለናንተ ኮንሰርንድ የመሆን ምልክት ነው። ስለዚህ ይሄ ይግባችሁ። አንዳንድ ጊዜ እውነት ከባድ ነው አይደል? እውነት ቀላል አይደለም። ግን እውነትን ስለነገርኳችሁ ግን እናንተ በጌታ ላይ ያላችሁ እምነት እንዲጸናና ከጌታ የተቀበላችሁት ጸጋ ደግሞ በስቶላችሁ እያደገ ሄደው ለዘላለሙ ክብር እንድትበቁ ነው እንጂ እናንተን ለራሴ ጥቅምም አይደለም ፈልጊያችሁ አይደለም። ነገር ግን እናንተ ራሳችሁ ለተጠራችሁበት ጥሪ ብቁ ትሆኑ ዘንድ ነው እያለ ይመክራቸዋል ማለት ነው። ጌታ የተባረከ ይሁን። በብርቱ የሚፈልጓችሁ ሰዎች ደግሞ አሉ ይላቸዋል። የሚገርም ነው። በብርቱ የሚፈልጓችሁ ሰዎች አሉ። በብርቱ ይፈልጓችኋል። ነገር ግን ለመልካም አይደለም። እነዚያ አሁን በእኔ ተቃራኒ እንድትሆኑ እያደረጓችሁ ያለ ያንን ከዛ ጸጋ እያወጧችሁ ሐሳባችሁ እንዲበላሽ እያደረጉ ያሉ ሰዎች በብርቱ የሚፈልጓችሁ ሰዎች እነሱ ለመልካም አይደለም እየፈለጓችሁ ያሉት። ታዲያ ለምንድን ነው? ነገር ግን በውጭ ሊያስቀሯችሁ ነው ይላል። በውጭ ሊያስቀሯችሁ ለዚህ ይፈልጓችኋል ብሎ ይናገራል። እግዚአብሔር ከዚህ ይጠብቀን ወገኖች ሆይ። በዚህ ዘመን ወይ ደግሞ በብዙ በቀደሙትም ዘመናትም ቢሆን የእግዚአብሔር ባሪያዎች የሚለዩት ማለት ነው። የእግዚአብሔር ሰዎች የሚለዩት ሰዎችን እውነተኛ የእግዚአብሔር ሰዎችን ወደ ክርስቶስ ነው የሚመሩት። የራሳቸውን ዕውቅና ለማግኘት ወይም የራሳቸውን ጥቅም ለማዳበር አይደለም። ኦኬ። እነዚህ ጁዳይዘርስ ግን እነዚህን ገላሽያንስን ይፈልጓቸው የነበሩት ለምንድን ነው? ለራሳቸው ኢንተረስት ነበር። ለራሳቸው ኢንተረስት ሲፈልጓቸው ደግሞ ወደ ተሳሳተ አቅጣጫ ወስዷቸው እነሱ ከእግዚአብሔር ጸጋ ውጭ ሊያደርጓቸው። ይህ የስውር የሆነ የጠላት አሰራር ነው። በዚህ ላይ እንግዲህ ልትነቁ ይገባቸዋል እያለ ነው ሐዋርያ ጳውሎስ ማለት ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም ከጸጋ በሚወጡበት ጊዜ ምን ይሆናል? ከነጻነት ወደ ባርነት ሄዱ ማለት ነው። ከኃይል ወደ ድካም ሄዱ ማለት ነው። እግዚአብሔር ከሰጣቸው መንፈሳዊ ከፍታ ወረዱ ማለት ነው።
በስርዓትና በሕግ እንደገና ራሳቸውን አሰሩ ማለት ነው። ነገር ግን ጌታ ኢየሱስ ክርስቶስ ከዛ እስራት፣ ከዛ ሸክም፣ ከዛ ቀንበር ነፃ ሊያወጣን መጣ። ጌታ የተመሰገነ ይሁን። ሃሌሉያ። የእግዚአብሔር ሰዎች የእግዚአብሔርን ቃሉን እውነት ለሚያገለግሏቸው ሰዎች ይናገራሉ፣ ያሳውቃሉ፣ ያለ በመትጋት ያሳውቃሉ። ለክርስቶስ ያዘጋጇቸዋል፣ ወደ ክርስቶስ ይመሯቸዋል። ክርስቶስን እንዲወዱና እሱን እንዲከተሉ ያደርጓቸዋል። የተባረከ ይሁን ጌታ። ማነሱ ምሳሌ ምዕራፍ 27 ቁጥር 6 ላይ አንድ ቃል አለ። ምሳሌ ምዕራፍ 27 ቁጥር 6 ላይ አንድ ቃል ላነብላችሁ። መጽሐፈ ምሳሌ ምዕራፍ 27 ቁጥር 6 የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው ይላል። አያችሁ እንግዲህ ጠላት ወዳጅ ጠንከር ያለ ቃል እንኳን ቢናገረን ለምንድን ነው? ለጥቅማችን ነው፣ ለበረከታችን ነው። ጠላት ግን ለማታለል ብዙ ምንድነው የሚያስመስሉ ድርጊቶችን ያደርጋል። መሳሙ የበዛ ነው ይላል። አያችሁ ወደድኩ ያለው ሰው ሁሉ እውነተኛ ወዳጅ አይደለም ማለት ነው። ስለዚህ እግዚአብሔር ለግል ጥቅማቸው ከሚፈልጉን ሰዎች ይጠብቀን። እግዚአብሔር የተመሰገነ ይሁን። ለጥፋት ከሚፈልጉን ሰዎች ይጠብቀን። በተለይ በዚህ ዘመን ክርስቶስን የማያሳዩን፣ ወደ ክርስቶስ የማይመሩን፣ ሁልጊዜ ክርስቶስን ከፍ ከፍ የማያደርጉ፣ ስለ ራሳቸው ክብር የሚያወሩ ሰዎችን መጠንቀቅ አለብን። ስለ ራሳቸው ማንነት የሚያወሩ ሰዎችን መጠንቀቅ አለብን። ሁልጊዜ ወደ ክርስቶስ የሚመራን ሰው፣ በክርስቶስ እንድንታመን፣ በክርስቶስ እንድንደገፍ የሚመሩን ሰዎች ግን እውነተኛ ሰዎች ናቸው። ስለዚህ በዚህ ልንለያቸው ያስፈልገናል። ክርስቶስን የማያስቀድሙ የእግዚአብሔርን ነገር ለክርስቶስ መጀመሪያ ስፍራ የሚያሰጡ ሁሉ በጥርጣሬ ዓይን ልናያቸው ይገባል ማለት ነው። ኦኬ በገላትያ ምዕራፍ እዚሁ በገላትያ ላይ ማለት ነው ምዕራፍ 4 ቁጥር 17 ላይ በብርቱ ይፈልጓቸዋል ለመልካም አይደለም፣ ነገር ግን በብርቱ ትፈልጓቸው ዘንድ በውጪ ሊያስቀሯቸው ይወዳሉ። ነገር ግን ከእናንተ ዘንድ በምኖርበት ጊዜ ብቻ ሳይሆን ሁልጊዜ በመልካም ነገር ተፈላጊ ብትሆኑ መልካም ነው ብሎ ይነግራቸዋል ማለት ነው። ከእናንተ ዘንድ በምኖርበት ጊዜ ብቻ ሳይሆን የገላትያ ሰዎች እርሱ በእነሱ ዘንድ በነበረ ጊዜ ለወንጌል የነበራቸው ቅናት እንዲኖራቸው ያበረታታቸው ነበር፣ ይረዳቸው ነበር። እነሱም ደግሞ የጌታ ነገር ገብቷቸው ተረድተው ለጌታ ልባቸውን ሰጥተው ጸጋንም ተቀብለው ነበር። ምክንያቱም ጳውሎስ መጀመሪያ ላይ ይላል መንፈስ ቅዱስ የተቀበላችሁት ይላል። እስከዚህ ድረስ ደርሰው ነበር። በመንፈስ ቅዱስ ተሞልተው የእግዚአብሔር ኃይል ለብሰው ነበር። ስለዚህ ያ ደረጃ ላይ ደርሰው ነበር። እንግዲህ እኔ ስርቅም እኔ በእናንተ መካከል ባልኖርም አሁን ርቄም ባለሁበት ጊዜ እንደዚሁ መቀጠል ይገባችኋል፣ በዛ እውነት ላይ መቆም ያስፈልጋችኋል ብሎ ይነግራቸዋል ማለት ነው። ልጆቼ ሆይ ጳውሎስ ልጆቼ ሆይ ይላቸዋል በዚህ ስፍራ ላይ ማለት ነው። ብዙውን ጊዜ ልጆቼ ሆይ የሚለውን ቃል የሚጠቀመው ዮሐንስ ነው። አይታችሁ እንደሆነ ዮሐንስ መልእክት ላይ ዮሐንስ ደጋግሞ ልጆቼ ሆይ ይላል። ጳውሎስ ግን እዚህ ላይ ብቻ ነው ልጆቼ ሆይ የሚለውን ሲጠቀም የምናየው እና ቅድም እንደነገርኳችሁ አሁን እሱ በተግሳጽ ብቻ ሳይሆን ነገር ግን በፍቅር መንፈስም ልባቸውን የነበራቸውን ህብረትና የነበራቸውን አንድነት በጌታ የነበራቸውን መግባባት እያስታወሳቸው ነው። እግዚአብሔር የተመሰገነውን ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል። that is my target። አያችሁ የእውነተኛ አገልጋይ ዓላማውና ግቡ ይሄ ነው።
ምንድነው ግቡና ዓላማው? የክርስቶስ በምእመኑ ሕይወት ውስጥ መሳል ነው። እግዚአብሔር እኮ የጠራን የልጁን መልክ እንድንመስል ነው። ወደዛ እንድናድግ ነው። አሜን። ክርስቶስን ወደ መምሰል ሕይወት እንድናድግ ነው እግዚአብሔር የሚፈልገው። አገልግሎታችንም ግቡ ያ መሆን አለበት። ሰዎች ለእኛን እንዲጠቅሙን ሳይሆን ነገር ግን ክርስቶስን ወደ መምሰል ሕይወት እንዲያድጉ ነው። ያኔ ነው እግዚአብሔርም የሚከብረው እኛን እግዚአብሔር የሰጠንን ኃላፊነታችን ከግብ ማድረሳችን የሚታወቀው ማለት ነው። ጌታ የተባረከ ይሁን። ስለዚህ ክርስቶስ በእናንተ እንደገና እንዲሳል ይላል። ክርስቶስ በእናንተ እንደገና እንዲሳል ስለ እናንተ ምጥ ይዞኛል። ይሄን ሁሉ የማደርገው ለዚህ ነው ይላቸዋል። እግዚአብሔር የተመሰገነ ይሁን። አንድ ቃል ከተናገርኩ በኋላ ዛሬውን ሐሳብ ጨርሳለሁ። ስለ እናንተ አመነታለሁና አሁን በእናንተ ዘንድ ሆኜ ድምፄን ልለውጥ በወደድኩ ብሎ ይናገራል። እዚህ ላይ የእንግሊዝኛው ቃል ምን ይለዋል? አም ፐርፕሌክስድ ይላል። እና ምን ማለት ነው ይላሉ አንዳንድ ሰዎች። ወደ አመነታለሁ የሚለውን ትርጉም ነው ያለው። እንግዲህ እየመከራቸው ነው። መናገር የሚገባውን ነገር ነግሯቸዋል። እንዲያውቁት የሚገባቸውን እውነት አሳውቋቸዋል። ከዚህ በላይ ምን ልል እንደሚፈልግ ግራ የገባው ይመስላል። ወይ ደግሞ ወደ ራሴ መጨረሻ ወደ ችሎታዬ መጨረሻ መጥቻለሁ አይነት አነጋገር ነው። I have come to the end of my wit የሚል አጠቃቀም የሚጠቀሙ ሰዎች አሉ። እና የችሎታዬ መጨረሻ እና እናንተን እግዚአብሔር በሰጠኝ ዕውቀትና መረዳት ማስተዋል ማወቅ የሚገባችሁን ማስተዋል የሚገባችሁን ነገር ሁሉ እየነገርኳችሁ ነው። ከዚህ ሲቹዌሽን ውስጥ እንድትወጡ፣ ከዚህ መታለል፣ ከዚህ ወጥመድ እንድታመልጡ። ነገር ግን የማትሰሙኝ ከሆነ ምን እንደማደርግ ግራ ገብቶኛል አይነት ነገር ነው እየተናገረ ያለው ማለት ነው። እና እግዚአብሔር የተመሰገነውን ዛሬ የማነካው ሐሳብ ከታች ያነሳል። ጳውሎስ በመቀጠል ያነሳል ስለ ሁለቱ ኮቨነንት፣ ስለ አዲስ ኪዳንና ስለ ብሉይ ኪዳን በመጽሐፍ ቅዱስ ውስጥ ያለውን የአጋርንና የሳራን የሳይናይንና የኢየሩሳሌምን እንደዚሁም ደግሞ የእስማኤልና የይስሐቅን ታሪክ በመውሰድ እንደ ምሳሌ አድርጎ በመውሰድ እኛ እንዴት የተስፋ ልጆች የሆንነው ከባርነት ነፃ እንደወጣን ያስረዳል። ያንን ነገር በሚቀጥለው ጌታ ቢረዳን እናያለን። እግዚአብሔር አምላካችን የተመሰገነ ይሁን። ጌታ የተባረከ ይሁን። ትልቁ ነገር ምንድን ነው? ከዚህ የምንማረው ትምህርት ነው። ዋና ነገር እግዚአብሔር በልጁ በኢየሱስ ክርስቶስ ደህንነትን ሰጥቶናል። ደህንነት ያለ ጸጋ የለም። ጸጋው በእምነት አድኗቸዋል ነው የሚለው የእግዚአብሔር ቃል። አዎ እንደ ዳኑ ሰዎች ደህንነትን እንዳገኙ ሰዎች የእግዚአብሔር ልጆች እንደመሆናችን የክርስቶስ ኢየሱስ ፈለግ እንከተላለን፣ በጽድቅ መንገድ እንሄዳለን። ምክንያቱም የተጠራችሁት ለቅድስና ነው ይላል። አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ ለመስራት ተፈጠራችሁ ይለናል። እግዚአብሔር የተመሰገነ ይሁን። ነገር ግን ለመዳን ግን ከክርስቶስ ጸጋ ውጪ የራሳችን የሆነ ጽድቅ ሊኖረን አይችልም። ሕግን በመጠበቅ ሕግን በማሟላት ይሄን ሰርተን ምናል ብለን ጳውሎስ ቅድም እንደዘረዘራቸው አይነት ነገሮች በመዘርዘር ለደህንነት የሚያበቃን ጽድቅ ሊኖረን አይችልም። ጽድቃችን ኢየሱስ ክርስቶስ ነው። ሃሌሉያ! ይሄ ግልጥ ብሎ ሊበራልን ይገባል። የዳነው በጌታ በኢየሱስ ክርስቶስ ጸጋና በእምነት ነው። ጌታ የተባረከ ይሁን። ከዳን በኋላ ግን በኃጢአት ሕይወት እንድንኖር እግዚአብሔር ፈቃዱ አይደለም። ለምን? አባታችን እኔ ቅዱስ ነኝና እናንተም በኑሯችሁ ቅዱሳን ሁኑ ብሎናል። የተባረከ ይሁን። ስለዚህ የጽድቅ ሕይወት ሊያኖረን የሚችለው ደግሞ የተቀበልነው ጸጋ ነው። ለዚህ ነው ጳውሎስ ምንድን ያለው?
ወደ ሕግ የምትመለሱና ስርዓቶችን፣ ወራቶችን፣ መባቻዎችን፣ ምናምኖችን፣ ሰንበታትን ወደ ማክበር የምትመለሱ ከሆነ ወደ ድካም ነው እየሄዳችሁ ያላችሁ እንጂ ወደ ብርታት አይደለም። ወደ መንፈሳዊ ድገት ሳይሆን ወደ መንፈሳዊ ድካም እየሄዳችሁ ነው። ምክንያቱም የእግዚአብሔር ጸጋ ነው የሚያቆመን እንጂ የራሳችን ጥረትና የራሳችን ስርዓትን የመጠበቅ አይደለም እኛን የሚያድነን ብሎ ነገራቸው ማለት ነው። ዛሬም ያለን ቅዱሳን ይሄንን በደንብ ሊገባንና በክርስቶስ ደስ ልንሰኝ ይገባናል። በጌታ ልንመካ ይገባናል። እስቲ ትምክህታችን ኢየሱስ ነው እንበለው። ትምክህታችን ኢየሱስ ክርስቶስ ነው። የሚያቆመን ኢየሱስ ነው። በክርስቶስ ኢየሱስ የተቀበልነው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት ያወጣናል። የእግዚአብሔር ስም ብሩክ ይሁን። ሕይወት ክርስቶስ ነው። እናንተ ክርስቶስን ለብሳችኋል ነው ብሎ የእግዚአብሔር ቃል። ስለዚህ በክርስቶስ ያለው እሱ አሸናፊ ነው። እንዳውም በዮሐንስ ውስጥ ደግሞ ምንድን ነው የምናገረው? እናንተ አሸንፋችኋል፣ ዓለምን አሸንፋችኋል። ዓለምን የሚያሸንፈው ደግሞ ምናችን ነውናል? እምነታችን ነው ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ በክርስቶስ የሚያምን እሱ አሸናፊ ነው። ስለዚህ እግዚአብሔር ለአሸናፊነት ሕይወት ስለጠራን የጌታ ስም የተባረከ ይሁን። በዛ እውነት ላይ ግን እንድንቆም ያስፈልጋል። ዛሬ ወገኖቼ ሆይ በተለያየ ሁኔታ የምትገመገሙ ብትኖሩ፣ በተለያየ የሕይወት ችግር ውስጥ ያላችሁ ብትኖሩ፣ የያዛችሁት ጌታ ትልቅ ነው። ያዳናችሁ ጌታ ኃያል ነው። ስለዚህ በስሙ ድል ነሺዎች ነን። በስሙ ኃይልን እናደርጋለን። እግዚአብሔር የተመሰገነ ይሁን። የጌታ ስም የማይሰራው የማንበረከከው ጉልበት የለም። በጌታ ስም ፊት ከፊታችን የማይነሳ ተራራ የለም። ስለዚህ በዚህ እምነት ጌታ ኢየሱስ ክርስቶስ ጋር ተጣብቀን ለስሙ ክብር እየሰጠን እግዚአብሔርን እያመሰገን አምላካችንን እንድናመልክ ጌታ ይርዳን።